ምን አራኩሲ ቀለበት አሰራለሁ ነው ብሩ ቀለበት አሰራለሁ ካራክተር ከዚህ በፊት ቀለበት ደብቃው ብሩኬ እንደዛ አድርጋ የሰራችውን ካራክተር ማየት ትችላላችሁ። ማመን ነው ብሩኬ እኔና አንተ ከስር ከመሰረቱ አብረን ነው አይደል የመጣነው። ማስተካከል እንችላለን። ብሩኬ ካራክተር ውስጥ ሲሆን ሃይሚን የሚያሳዝን ነገር አይናገርም። ሃይሚ ግን ለማሳመን ስትል ንግግሯ ከባድ ነው። ወራሪሽ እንዴት ነው ስተት እንደሰራ ሰው እንኳን እኮ አይደለም እኮ እየተለማመጥኳችሁ ነው። ምንድነው ይለያይ እንጂ እሷ ይሄን ነገር ደብቃ የዛኔ ፈትናው ነበር ብሩኬን። ዛሬ ደግሞ በተራዋ ተፈተነች። ልጁ በተወልዶ እንኳን የብሩክ ነው ቢባል ሃይሚ ከአንቺ ጋር መለየት አልፈልግም ከዚህ በላይ ከዛን ሰዓት ልጁንም ይቅርታ ጠይቂው ችግር የለውም ብሎ ነው ያለፋት። ተረድቷት ሃይሚም አሁን መረዳት አለብሽ። ይቅርታ ጠይቂው። ልጁ ግን ይቅርታ ለመጠየቅ የሚጋብዝ ፊት እንኳን የለውም። እያየሁ ነው ይቅርታ ጠይቂው ስላላት እሷ ተናዳለች በጣም ማለት ነው። ብዙዎቻችሁ የዛን ሰዓት ለብሩክ ስም ሰጣችሁ ነበር። አይወዳትም እንዴት እያላችሁ ነበረ እኮ በቃ ይቅርታ እኔን አይደለም መጠየቅ ያለብኝ ነገር ለምን ደበቅሽኝ ለምን ተፈጠረ ብሏት፣ ግን በዛን ሰዓት ግን በይቅርታ አልፏታል። የሚገርማችሁ ነገር ማለት ነው ምን ድጋሜ ቀለበት አስራለሁ ምን አውቃለሁ እኔ ሁሉ ጊዜ ደበቅሽኝ አይደል? ሁለቱም አንድ አይነት ጥያቄ። እሷም ትላንትና ድጋሚ ትወልዳለህ ወይ እሱም ደግሞ ድጋሚ ቀለበት ታስራለሽ ማለት ነው። እኔ ያው ሁሉ ስቃይ ውስጥ ሆኜ ከጎን ያቶኝ አሁን ስለሱ ባናወራ ጥሩ ነው። ምንም ጥያቄ የለውም። ከጎንህ እሆናለሁ ብለሽ ማለፍ አለብሽ ሃይሚ ማለት ነው። አንቺ ምንም እንዳላደረግሽ አታስቢ። ለማሳደግ ዝጁ ነኝ ቆንጆ እኔና አንቺ ሌላ ሰው ልጆች በሌላ እምነት ውስጥ ያሉ ናቸው። ግን እሷ በመሃል እኔ እርጉዝ ኮንኩ ከሌላ ብላ ፕራንክ እያደረገችው ነው። እሱ ግን ምላሹን ስሙ። ቆይ ምንም አልነበረ ማለት ከሌላ ሰው ቢሆን ማድረግ ናቸው። ባለመግባባታቸው ሊጋቡና ሊፋቀሩ አልቻሉም። ግን ይዋደዳሉ። ግን ከሌላ ሰው አረገዝኩ ብለው መልሱን ስሙ። ድንገት እኔ ህይወቴን እኮ በቃ ከአንቺ ጋር መለየት አለብን ብዬ ስነግርሽ የተፈጠረ ነገር ነው እያልሽ ሚሚ ይሄንን ይወክላታል ብዬ አስባለሁ። ምክንያቱም ይሄ ሰውዬ በእኔ ችግር ነው የፈጠርሽው ወደሽው አይደለም እና እቀበልልሻለሁ እያላት ነው። የተፈጠረ ነገር ነው እያልሽኝ በአንተ ተመሳጭሽ እኔን ነገር ያደረኩት አላልሽኝም እንዴ? እና ሌላ መሆን እንደሰማችሁት እንለያይ ብሎ እሱ በሷ ሌላ ገባ። ምክንያቱም መጋባት ስለማይችሉ ሃይማኖታቸው መቀየር ስለማንዴ ስለ እርግዝና እኮ ነው እየተወራ ያለው። አረገዝኩ እኮ ነው እያለች ያለችው። መውረድ አለበት በቃ ወይ ወደ ኢትዮጵያ አንተ ወደ ኢትዮጵያ ነው የምትሄደው ማለት እንደዚህ አይነት ጉድ ውስጥ መች ነው ስንት ወር ነው? ጋይስ ፌመሶቹ ቲክቶከሮቹ ዩቲዩበሮች ሁሉ እርግዝና ነው የሚሰሩት። የነዚህ እንዴት አያችሁት? ይሄን ቀለበት ባህር ውስጥ ጥለው ደስ ይለኛል። ቀለበት አርጎላታል ማለት የጓደኝነት ግን ማለት ነው። ሊለያዩ ነው ግን አልጥለውም አስቀምጠዋለሁ አለ። ከኔ ጋር ነው ያለችው አንቺ ማለት ነው ለኔ እውነተኛ ፍቅር ምን ጊዜም ቢሆን በምንም ምክንያት ውስጥ ያንን ነገር አትጠሉትም። አስቀምጠዋለሁ ሁሌም ማስታወሻዬ ነው አለ። እኔ የራሴን ህይወት ከመሰረትኩኝ እኔ የራሴን ህይወት ከመራሁኝ ማለት ነው በተአምር እኔ ጋር አይመጣም። ለምን ሚስት ይህች ናት ያገባት እሷ እንድትረሳው ስለማይጋቡ ሳይወዳት ነው ይች ልጅ ያገባት ማለት ነው። እሷ ደግሞ እሷን ለምን አብረሹ ትሆኛለች ትላለች። ለእሱ አስቦ ወይ ደግሞ ለትዳር አስቦ አይደለም ለእኔ አስቦ እኔ ደስተኛ እንደሆን ስለሚፈልግ እኔ ትዳር ጋር ይገባል። እኛ ከያዘች እኔ ለትዳሬ ጋር እሆናለሁ ካልያዘች ግን ከጎኗ እሆናለሁ እሷ ተከፍታ ማየት አልፈልግም እያለ ከሚስቱ ጋር ሁሉ ጊዜ ይጨቃጨቃል አኑ ማለት ነው። ነገር ግን ኪያን በጣም ይወዳታል ማጣት አይፈልግም። እሷም ኪያን ማጣት አትፈልግም። ግን ሃይማኖት የሚባለው ነገር እሱ መቀየር አልፈለግም እሷም መቀየር አልፈለገችም። በጣም በቃ ስለ ፍቅር ለቪዲዮም ይሁን ለምንም ይሁን የሚሰሩት ስራ በጣም ሰዎችን ያስተምራል። ይሄ ነገር ለሃይሚና ለብሩኬ ይሆናቸዋል ብዬ ለብሩክ ሳይሆን ለሃይሚ ይሆናታል ብዬ አስባለሁ። ምክንያቱም ፍቅረኛ እንኳን አይደለም ብሩኬና ሃይሚ ይሄን ያህል ጊዜ ያሳለፉ ሰዎች ምንም ያክል እንኳን አብራችሁት ብዙ ነገር ያሳለፋችሁትን ሰው ለዚች ችግር ለዚች ጭንቀት እንደምንም ተቋቁማ ሃይሚ ከብሩክ ጎን እንድትሆን እኔ የማላደርገው ጥረት የለም። እንዲሁም ደግሞ ሃይሚ ካራክተር ውስጥ ስትሆን እንዴት እንደምትከውን ያለውን ነገር ላሳያችሁና ላወራ ይዤ መጥቻለሁ። የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? መሀል ገብቼ ሰላም ስላልኳችሁ በጣም ይቅርታ። እንዲሁም የተለያዩ ሰዎችን ስለ እርግዝና ቪዲዮ የሚሰራው ፍቅረኛዬ ናት ወሰዳት፣ አስረገዛት፣ አስተኛት፣ ሆቴል ወሰዳት እንደዛ የሚል ነው በዚህ ዓመተ ምህረት የበዛው። ለምን እንደሆነ ባላቅም ማለት ነው። በሃይሚና በብሩኬ ብቻ አይደለም ለማለት
ለማለት ያክል ነው። ብዙዎቻችሁ ስለ ሀይሚና ስለ ብሩኬ ገስቱን በሙሉ የምታጨናንቁት የማዳም ቅመሞች አላችሁና ሌሎችንም እያያችሁ ለመረዳት መሞከር መቻል አለባችሁ ብዬ አስባለሁ። በነገራችን ላይ አሁን ተረጋግታችኋል። አሁን ላይ ሁሉም ነገር መስመር እየያዘ ነው። እነሱም ደግሞ ብሩኬም ደግሞ ሳይደክም እውነቱን ከሀይሚ ጎን እውነቱን ለማወቅ እስከዚህ ድረስ የሄደበት ጥግ ነው። ግን የሰው ልጅ ምንም እንኳን አሁን ኪያና አኑ የሚሰሩት ቪዲዮ እሷን ለመርሳት እሷ እንድትረሳው ብሎ ሌላ ሴት አገባ። ሙስሊም ነው፣ ሙስሊም ሴት አገባ። እሷ ደግሞ ክርስቲያን ናት። ግን አግብቶም እንኳን ከጎኗ እየሆነ ነው። በእርግጥ ያ ነገር ለዛች ለሚስት ተብዬዋ ሊረብሽ ይችላል። ነገር ግን እሱ ደግሞ እሷ ህይወቷን እስክትመራ ድረስ የራሷን ሰው እስክትይዝ ድረስ እኔ ከጎኗ ሆናለሁ አለ። ነገር ግን እሷም ደግሞ ኪያም ፍቅረኛ ሲኖራት አምኖ መቀበል ተቸግሮ ነበር። በጣም እየተሰቃየ ነው ያለው አሁን ላይ ማለት ነው። እና ፍቅር በጣም ከባድ ነው፣ እውነተኛ ፍቅር ማለት ነው። እና አሁን በሀይሚ ላይ አሁን ሳይኔ አሁን ይሄንን ስነግራችሁ እኔ የሆነ እንደ እንትን ነገር አትውሰዱት። አሁን እሷ ልጅም ስለሆነች ይመስለኛል አንዳንዴ እኮ ፈተናዎችን ብዙ ፈተና አይታችሁ እንትን ስትሉ እንትን ትላላችሁ፣ የሆነ የምትማሩበት ነገር አለ እና ሀይሚ ደግሞ ያው ከቤተሰብ ወደ ቤተሰብ ጋር ነው። ምንም ያን ያክል የሆነ ነገር ብዙ ችግር አሳልፋለች ምናምን አይደል ነው፣ እኛ አናቅም እሱን። ነገር ግን ሀይሚ አሁን ከብሩኬ ብዙ ነገር መረዳት ትችል ነበር። ከዚህ በፊት እሷም ብዙ ነገር ፈትነዋለች። የዛን ጊዜ ቀለበት ደብቃ ነው ያደረገችው። አሁን ብሩክ ለምን ደበቃት? ማስረገዙን ለምን አይናገርም? ለምን እንደዚህ እያላችሁ ነው አይደለ? እሷም እኮ ቀለበት ደብቃ ፕራንክ አድርገዋለች እኮ። በዛን ሰዓት እንኳን ንግግሯ በጣም በቃ ትዕግስት የሚያስጨርስ ነበረ፣ በጣም ማለት ነው። እና ያ ካራክተሯ ነው። እኛ ራሱ ሀሳብ አስተያየት ስንሰጣት አሁን ሀይሚ ፕራንክ ብትሰራ ሲስ ትቀየር ያለሽ ምናምን፣ ግን ንግግሯ ነው በቃ የምትናገረው ንግግር ነው ለእኛ እንድናወራ የሚያደርገን የሚጋብዛችሁ ንግግር ነው። ብሩኬ አሁን ማለት ነው የፈለገ ነገር ፕራንክ ውስጥም ሆነ ምንም ውስጥም ሆነ አንድ ቀን ሀይሚን የሆነ በቃ ቁጣ እንኳን ተቆጥቷት እኔ ቪዲዮ ላይ አይቻላቅም። እንደው አንድ ጊዜ ቤቷ ያደረ ጊዜ ውሃ የደፋችበት ቀን የዛች ጊዜ ብቻ ተቆጥቶ ጫማ ወርውሮባታል። እሱንም አልመታትም የዛች ቀን ብቻ። ከዛ ውጪ ሁል ጊዜ የሃይሚን ስሜት የሃይሚን ሞራል እንደጠበቀ ነው እሱ ማለት ነው። ብዙ ጊዜ እሷ ናት ደግሞ የ3 ቀን የ4 ቀን የ5 ቀን ፕራንክ የምትሄድብን ማለት ነው። ብሩኬ ካሁን ነው የጀመረው። አሁን ብሩኬ ለምን አንደኛ ብሩኬ ፕራንክ ሲያደርግ ሃይሚ ምንም አትችልም፣ ታለቅሳለች። በቃ ይሄ ግልጽ ነው። ስታለቅስ ደግሞ ይተዋታል። አሁን ግን አንዴና ለመጨረሻ ብሩክ ቆርጦ ተነስቶ ስላለ ነው። እሱንም 3 ቀን ሙሉ አለቀሰች፣ ታመመች። ከዛ በኋላ ነገራት ቀለበት ያወለቀች ቀን። አሁን እኮ ክወና ላይ ናቸው ያሉት፣ ምንም ድብቅ ነገር የለውም። ነገር ግን ያም ሆነ ይህ ግን አሁንም ሃይሚ መለያየት የሚለው ላይ ብቻ ነው በቃ ትኩረቷ፣ መለያየት፣ የእሷ ካራክተር መለያየት እና ድሮም ጀምራ ሃይሚ መለያየት ነው በቃ። ግን እኮ አሁን ማለት ነው ሃይሚ አሁን አፈቅርሻለሁ የሚላት ሰው አሁን ራሱ ቅርብ ጊዜ የመጣ ልጅ አለ አፈቅርሻለሁ እያላት ማለት ነው። እንደሆነም ፍፄ ተመችቶኛል፣ አንተ ደግሞ ከየት የመጣ ነው ብሏል። እና አሁን እንደዚህ ባሉበት ሰዓት አሁን ብሩኬ አዩን እንደማይወዳት ነግሯታል። ግን ደግሞ ከሷ ልጅ እንዳለው አድርጎ ነው እሱ እየሰራ ያለው ማለት ነው። ግን እሷ ሁሉንም ነገር መተው ነበረባት። አሁን ከሆስፒታል ከወጣች ጊዜ ጀምራ መተው አለባት። ምክንያቱም ይሄንን ሰው ስትወደው ይሄ ጥፋት ሲፈጸም የእሷም ጥፋት ስላለበት ማለት ነው። ምክንያቱም በዛን ሰዓት ያ ነገር ባይሆን እንዲህ አያደርገውም ብላ በቃ ይቅርታ ማለት አለባት። ብሩኬ እዚህ ጋር ቀለበቱን እንደብቃ ፕራንክ ስታደርገው ምን አደረገ? ያንንም ወንድ ልጅ ከድተሸዋል። መጀመሪያ እሱን ይቅርታ ጠይቂው፣ እሱ ነው የሚቀድመው ነው ያለው። ለራሱ ሳያስቀድም እሱን ይቅርታ ጠይቂ ያላት። ግን እሷ ተናደደች እንደዛ ሲላት። ብዙዎቻችሁም እንደውም በዛን ሰዓት ብሩኬ እኮ አይወዳትም ለቪዲዮ ነው የሚፈልጋት እንጂ እንዴት እሱን ይቅርታ በይላል እሱ ሳይናደድ። ግን እሱ ተናዶ እሱ ስለነበረ ቀድሞ የነበረው ይቅርታ ጠይቂው እያለ ነበር የነበረው። ገባችሁ? እንደዛም ሆኖ የእሷ ንግግር ለብዙ ነገር ይጋብዛል። ግን እሱ ትዕግስቱ በቃ እኔ እኮ ብሩኬን የምወደው ማለት ነው በዚህ ጉዳይ ነው። የምሬን ነው። እኔ ብሩክ ካፉ መጥፎ ቃል አይወጣም። ሃይሚ ደግሞ መጥፎ ቃል የሚወጣት ለማሳመን ነው። በቃ ፕራንኩ እንዲያምንላት ለማሳመር ስትል ብዙ ነገሮችን ትጠቀማለች እንጂ እሷም እኮ ከካሜራ ጀርባ ምን እንደሆነች የሚያውቃታል። እኛ የምንናገራት ይዛ የመጣችው ካራክተር ነው፣ ቤተሰቦች ማለት ነው። ስለዚህ ተወደደም ተጠላም ሃይሚ እነዚህን ቴትም ለቃቅ የሚያመጣልሽ ቪዲዮዎች አሉ። ሜሽን አደርግሻለሁ። እንዲያው አንዷ መታ ብሩክን አፈቅረዋለሁ ብላ
ከመጠምጠሟ በፊት ተይ ይቅርብሽ። ያለፈው አለፈ ብሩኬ። ከዚህ በኋላ ግን ምንም ነገር ላታረግ፣ ከጎኔ ላትርቀኝ፣ ካጠገቤ ላትርቀኝ፣ በቃ ትቼዋለሁ ብለሽ እንደው በሚማርክ ቃል ተናግረሽ ያችንም እዩ የምትባለዋን ጨጓሯዋን ላጥ ብታረጊው እንዴት ደስ ይላል። አሁን እኮ ሀይሚ ማለት ነው እዩ የእውነት አፍቃሪ ብትሆን ለዩ በስማም በደንብ አድርጋ ነው በር የበረገደችላት። እውነት ብሩኬ እየዘጋባት ነው እንጂ በደንብ አድርጋ ነው የበረገደችው። ለምን ብሩኬ አንደኛ እሷን አይፈልግም፣ በቃ በግልጽ ምንም አይፈልግም። ሴት ስለሆነች እርጉዝ ስለሆነች ብቻ ነው እያከበራት ያለው። ሀይሚ ጋ ግን በጣም እሱ ወደ እሷ ህይወት እንድትቀርብ በጣም ክፍተት እያደረገች ነው። እኔ ሀይሚን ቢያረገኝ ማለት ነው ሳስበው ማለት ነው ሀይሚን ቢያረገኝ በቃ የአንድ ልጅ ነው አደለ? ዋናው ብሩኬ እሷን አለመውደዱ ነው። በቃ ከአሁን በኋላ እንኳን ይገናኛሉ ልጅ አለ ብሎ ብዬ ብጠራጠር አባቷም አውቋል። እኔ ቃል አስገባዋለሁ። በቃ ወደዋለሁ። ስለምወደው መለየት አልፈልግም። ብዙ ጊዜን ሰጥቼበታለሁ። ብዙ በሱ ተሰድቤያለሁ። ብዙ ነገር ሆኜበታለሁ። ግን ያቺ አንድ ቀን ስህተት የእኔም ስህተት ስላለበት በዛን ሰዓት ብዙ ነገር አድርጋ ነው ሀይሚ ሄደችው። ያችን ስህተቴን አስታውሳለሁ። ያንን ስህተት በሀይሚ ቦታ የተሰራውን ስህተት እኔ ሰርቸው ስለ እኔ ነው የምነግራችሁ። እኔ ብሩኬን እረዳዋለሁ ብዬ ነው የማስበው። ምክንያቱም ሁሉም ነገር ትቼው ከጎን እሆናለሁ፣ ግን አብሬህ ላልቀጥል እችላለሁ። ችን ችግርህን ግን አብሬህ መጋፈጥ እፈልጋለሁ እላለሁ። ወደፊት ግን አብረን የምንሆንበትን ፈጣሪ ነው የሚያውቀው። አሁን ግን ከጎን ነኝ። እንደዛ ብዬ ነበር እኔ በሆነ መልስ የምሰጠው እንጂ አሁን ሀይሚ ሰው ጋር ግማሹ ሰው ጋር ሀይሚ ራስ ወዳት ናት እያሉ ነው ያሉት ማለት ነው። ደግሞም ትክክል ነው፣ ያስኬዳል። ራስ ወዳድነት ያስኬዳል። ለምን መሰላችሁ? እዚህ ጋር እኛ በምንናገረው ንግግር እሷን ጥላቻ ነው፣ እሱን መውደድ ነው፣ እሱን ጥላቻ ነው፣ እንደዛ አትበሉ እናንተ። ትክክለኛውን ፍርድ ነው መፍረድ ያለባችሁ። እንደ ሴት ልጅ ጉዳቷ ይገባኛል፣ ተረድቻታለሁ ጉዳቷን። ግን ደግሞ እዚህ ጋር ይሄ ጉዳት የመጣበት መንገዱ ማን ነው መንገዱ? በመጀመሪያ ብሩክ ነው። ብሩክ መንገዱን ሲከፍት ብሩክ ይሄ ችግር መጣ። ግን እሱ ምን አለ? ዝቅ ብሎ ይቅርታ ጠይቋል። በዛን ሰዓት ግን አልፈልግም አሻፈረኝ ብላ ይቅርታውን አልቀበልም ብላ ነው ከዛ በኋላ ሄዳ ሌላ ቦታ ከዛ እሱ ወደ እዩ መንገድ የመጣው የኔም ጥፋት አለበት። ስለዚህ ብሩክን የመረዳት ግዴታ አለብሽ ሀይሚ። ሁሉንም ነገር ትተሽ አዎ አፈቅርሃለሁ ግን ቃል ግባልኝ ብለሽ አብረሽ ሁኚ። በኋላ ለ6 ወር የተባለው 3 ወር ይቀራል የተባለው ባጭሩ እዩ ትመጣለች። ብሩክ የሚፈልገውን ነገር አገኘ። በቃ እኔ እርጉዝ አይደለሁም፣ አንድ ጥያቄ ወይም ደግሞ እኔ ባላለኝ ፍቅረኛ አለኝ ግን እንደዚህ ስሪልኝ ስላለኝ ነው እኔን ስለሚያቀኝ ነው ብላ አዩ መልስ ትሰጣለች ማለት ነው። እኔ አሁን እንደዛ ነው የተረዳኋቸው። አንቺን ፕራንክ አድርገሽ ታውቂያለሽ፣ በዛ ውስጥ ያለውን ነገር ታውቂያለሽ። ወደ ኋላ እየተመለሽ ቪዲዮዎችሽን እያቸው። ሀይሚ ከብሩክ ጎን መቆም አለብሽ፣ ካለበለዚያ እርግጠኛ ነኝ ብሩክን አፈቅራለሁ የሚል ሰው መጥቶ እንደገና አሁን ልሂድ ትያለሽ። ከዛ በኋላ ደግሞ መተሽ እንደገና ያችን ሴት ሂጂ ልትይ ነው ወይስ ምን ልትይ ነው? የኔ ጥያቄ ቤተሰቦች፣ እውነት አሁን ብሩኬን አንዱ አፈቅራለሁ ብትልስ ሀይሚ እሺ እንለያይ ልሂድ አለች። ከሄደች ሌላ ሴት ስትመጣ ድጋሚ ልትመጣ ሀይሚ ወይስ እውነት እንደው ቆርጦላት በዛው ትጠፋለች? ውሸት። እኔ አልቀበልም እንደዚህ አይነት ነገር። ስለዚህ እንደምንም እየተረጋጋሽም ምንም እያልሽም ከሱ ጋር እኔ ከጎንህ እሆናለሁ ማለት አለብሽ ሀይሚ። የኔ መልእክት ይሄን ይመስላል ቤተሰቦች። ምንም እንዳይደብራችሁ ቪዲዮ ላይ ያለውን ነገር ነው እኔ ያመጣሁት። ማንም ሰው ለፍቅረኛው ዋጋ ይከፍላል። ዋጋ ሲከፍል ደግሞ ስህተት የሌለበት ሰው የለም፣ ስህተት አለ። ግን እኮ ቡቡዬ ይችን ስህተት አልሰራትም። ስህተቷን ሰርቷት እንኳን ቢሆን እኮ ምንም አልነበረውም። የፈለገ ነገር ቢባል ማለት ነው። በግልጽ እኮ እየነገራት ነው። ደግሞ አሁን ለሀይሚ በግልጽ እያስረዳት እኮ ነው። የምሬን ነው። አብረሽኝ ሁኚ፣ ችግሬን እንርሳው እያላት እኮ ነው። ሰው ብቻ ፈጣሪ ይሆናችሁ። ለማንኛውም ሀይሚ ማለት ነው ይሄንን ፈተና ለማለፍ ከብሩኬ ጎን መሆን አለብሽ። አልፋለች የምትሉ ሰዎች እኔ እንጃ፣ እኔ አልታየኝም። ምክንያቱም ምኑ ጋር አብሬ ሆናለሁ ይሄን ችግር ጋፈጠዋለሁ ብትል ኦኬ 100% አልፋለች። አሁን እኮ አለፈች የምልበት ፓርት ምንም ነገር የለም። አዎ እንደ ሴት ልጅ ስብራቷ ምናምን ይታየኛል። እሱ ልክ ናት። ግን በችግር ጊዜ ደግሞ የሆነ ሁል ጊዜ አልጋ ባልጋ ሆኖ ሰው ኑሮ አይኖርም። የሆነ ችግር አለ። ያንን ችግር በቃ ጥላችሁ መሄድ ሳይሆን መጋፈጥ ነው ያለባችሁ። ብሩክ አሁን ያንን ነገር ነው የሚፈልገው።
ያንን ካመነችለት በእርግጠኝነት ነው ሌላ ቪዲዮ አይሰራም ብሩኬ። እዩን አምጥቶ እውነታውን ይናገራል። ወይ ውሸት ነው ይላል፣ ወይ ደግሞ እሷ እርጉዝ ከሆነችም ከሌላ ሰው እርጉዝ ነች ይባልና ይነገራል። አሁን ብሩኬ እውነትን አላገኘም፣ ገና ከሀይሚ የሚፈልገውን ነገር አላገኘም። ለዛ ነው ገባችሁ? እና የኛ ውድ ቤተሰቦች እናመሰግናለን። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ዛሬ እንግዲህ ጥሩ ነገር እንጠብቃለን። ወዳችኋለሁ። አመሰግናለሁ። ባይ የጎጆ ሀገር